ፍቅርዬ ፍልቅልቋ ሳቂታ እንግዲህ ዛሬም በአዲስ ነገር መታለች ማለት ነው። እኔ ፍቅርዬ ሳስባት ሩትዬ ትዝ ትለኛለች፣ ሩትዬ ሳስባት ፍቅርዬ ትዝ ትለኛለች። ለምን መሰላችሁ? በአንድ ወንድ የተጎዱ በጣም ጀግናና በጣም ብዙ ነገሮችን አሳልፎ ዛሬ በሁለት እግራቸው የቆሙ ሴቶች ስለሆኑ ሁለቱም ትዝ ይሉኛል። ታውቃላችሁ፣ ስለ አንዳቸው ሲያወራ ስለ አንዳቸው ትዝ ይሉኛል። ሁለታቸው ስለ አንዱ አውርቼ ስለ አንዱ መተው አልችልም። ገባችሁ? ሁለታቸውም በአብርሽ ምክንያት በጣም ተጎድተዋል። በጣም ልባቸው ደምተዋል። ፍቅርዬም ያው በአብርሽ ብዙ ተጎድታ ብዙ ተከፍታ ቅሳ እንግዲህ ዛሬ በሁለት እግሯ ቆማ ልጇን እያሳደገች ከፉፉ እንኳን ብትለይ አባቷን ብታጣ ብዙ ነገሮች ብትከፋ ራሱ በሁለት እግሯ ቆማ ዛሬ እንግዲህ የተሻለ ቦታ ላይ እንደዚህ ፍልቅልቅ ብላ ስቃ መምጣቷ ራሱ ለሷ አንድ በቃ የሆነ እኔ እንጃ እንዴት እንደምንገልጻት ራሱ አላውቅም። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ የሩትዬ ምሳሌ ጀግና የምትባለዋ ሴት ፍቅርዬ ፍልቅልቋ ማለት ነው። የኔ ፍልቅልቅ ታቂታዋ ማለት ነው። በአዲስ ነገር መታለች። እንግዲህ ያው ይሄ ዘፈን በደንብ ትዘፍነዋለች በደንብ አድርጋ ማለት ነው። እና ዛሬም እንግዲህ መታለች ማለት ነው። ብትጎዳም ብታዝንም በቃ ሳቋን ከፊቷ ላይ አታጡም። ታውቃላችሁ፣ ችግሯን አውጥታ አትናገርም። በቃ ቻይ ናት በጣም ለራሷ የምትቆም ለልጇ የምትቆም ሴት ናት እና በጣም ጀግና ሴት ናት። ሳላደንቃት አላልፍም። እሷና ሩትዬ ይለያሉ። የምሬ ነው። ከዩቱበሮቹ ማለት ነው። ያው በውስጣቸው የተደበቀ በሚዲያ ላይ ያልወጡ ስንት ብዙ ጀግና ሴቶች አሉ። ግን ሚዲያ ላይ ያሉት ወይም ደግሞ ዩቱበር የሆኑት እንደ ፍቅርዬና እንደ ሩቲ ጀግና ሴት የለም። የምሬ ነው። በዛውም በአንድ ወንድ የተጎዱ በአንድ አይነት እንትን የተጎዱ ማለት ነው። እና ለማንኛውም የኔ ውዶች በርቺ። ከዚህ በላይ ጠንክረሽ ስቀሽ ፍጥቅልቅ ብለሽ ከልጅሽ ጋር እንድትመጪ ነው የምፈልገው። የምሬ ነው።